ሌተናል ኮሎኔል ነጋ ጌታሁን እባላለሁ። 31ኛ ክፍለ ጦር 3ኛ ብርጌድ። እንዳልከው ነው ያው የመደበኛ ውጊያ አለቀ ከተባለ ቆይቷል፣ ግን ጦርነቱ አልቆመም። ስለዚህ የኢትዮጵያ ሕዝብም መንግስትም ሁለቱ ተዋጊዎችም ተስማምተው አንድ ኢትዮጵያ ሆነን ከእንዳሁን ቀደማችን ብንሆን የውስጥ ምኞታችን ነው፣ ፍላጎታችን ነው። ግጭት የትም አይጠፋም። አሁንም ኢትዮጵያ ውስጥ በየክልሎች የተለያየ ግጭት አለ። ትርፉ ግን ኪሳራ ነው። ትርፉ ልቂት ነው። ትርፉ ሞት ነው። ስለዚህ የኢትዮጵያ ሕዝብም መንግስትም እዚህ የሚዋጋው ኃይሎችም ተስማምተው ልክ እንደ ድሯችን ብንቀጥል ደስተኛ ነኝ። እንጠናከራለን። ትግርኛ ተናጋሪው ለብቻ ሆኖ መዋጋቱ ደግሞ ነገሩን ያከፋዋል። ምክንያቱም ይሄም ለነጻነት ነው ይላል፣ ያኛው ደግሞ ህግ ለማስከበር ነው ይላል እየተባለ ስላለም ይሄ ትክክል አይደለም ነው። ምክንያቱም ያለው አማራጭ በአሁኑ ወቅት ተስማምተህ ሰላም አውርደህ የሚያልቀው ወታደርም የሚያልቀው ህዝብም ሰላሙን ቢያገኝና ሰላሙን ቢመለስለት የበለጠ ይሆናል። እኛም የተረጋጋን ሆናለን ማለት ነው። ያው ነው ጦርነት ካለ ጦርነቱ በሚቀርበት አካባቢ ማህበረሰቡ እንደሚጎዳ፣ ንብረቱ እንደሚገደልበት፣ እንደሚወሰድበት የግድ ነው። ጦርነት ራሱ እኮ እንትን ነው ይበላል እኮ ሰብአዊም ቁሳዊ ኃይሎችንም ጭምርት ነው የሚበላው። ያ በመሆኑ ማንም ደስ አይለውም። ከዚያ ውጭ ግን በማቃጠል ደረጃ ግን ስለ እውነት ከሆነ ማለት ነው እኔ እንደግሌ አቃጥል ብሎ መመሪያ የሚሰጠኝ ሰው የለም። አቃጥል ብሎ መመሪያ ሰጠኝ የለም። እኔም አቃጥሉ ብዬ መመሪያ ሰጥቼ አላውቅም። ምክንያቱም ከብት ብትገላ አንተ ከብቱ አይዋጋህም። የከብቱን መኖ ብታቃጥለው ያ ገለባ ለአንተ ተቃራኒ እንትን የሚልህ አይደለም። ስለዚህ አንዳንድ ግለሰብ ከመሀል አይጠፋምና ወይ ደግሞ ከባድ መሳሪያው አብሮ ጥይት ሲተኮስ አብሮ ጭምርት የሚያቃጥለው አለ። በተጨማሪ የሚያም ውድመት ይደርሳል እንጂ እኔ ህዝቡ እጅግ በጣም እንደተሰቃየና መቼ ነው የሚበቃው? ምን አለስ ቢበቃን? እንግዲህ የትግራይ ህዝብ እኮ ትልቅ መስዋዕትነት እንደከፈለ፣ የኢትዮጵያ ህዝብ ትልቅ መስዋዕትነት እንደከፈለ ይታወቃል። እኔም እኮ እንደግሌ በኢትዮ ኤርትራ ጦርነት ያው ሀገር ስለተወረረች ነው እዚህ ነው ያለ ነው። የትግራይ ህዝብ ደግሞ ለኛ ምናልባትም ከእናት አባት በላይ ሁሉ ድሮ ኩሎ አስቀምጦ ያንተ የሚልህ ነው እና እየተጎዳ ነው ያለው። ትክክል ነው። በቃ በጥቅሉ ጦርነት ለኢትዮጵያ የሚገባት አይደለም። በምንም ይነሳ በምንም እኔ በሚዲያ ነው የምሰማው። በነገራችን ላይ ከጥቅምት ጊዜ ወደዚህ ጀምሮ ሚዲያ እና የምኛ ሁሌ ሩጫ ነው። ስለዚህ ሲነገር ሲወራ ትሰማለህ። በተጨባጭ ምንድነው የሚለው ነገር ግን አላየሁትም። ምናልባት ያ የጅምላ ጨፍጨፋ አለ ወይ የለም? እንግዲህ ምን ትላለህ? አሁን አብሮ አደጎች ነን። የተዋለደ ህዝብ ነው። ነገም የሚቀጥል ነው። ፖለቲካ የወለደው ችግር ነው እንደዚህ የፈጠረብን ያለ ነው እንጂ እኔ ሲጨፈጨፍ በእኔ በብረቱ አላየሁም። እንዲያውም እኔ የነበርኩት እዚህ ባድመ አካባቢ ነው። ማታ አማርኛ ተናጋሪ እስከዛሬ ድረስ አለ። ስለዚህ ያላየሁትን ነገር አይቻለሁ ብዬ ልነግርህ አልችልም። በወሬ ግን በሰው እሰማለሁ። ያላየሁትን ነገር አይቻለሁ ብዬ ልነግርህ አልችልም። በወሬ ግን በሰው እሰማለሁ። የፖለቲካ እንትን እኮ ነው በቃ አለ አይደለም፣ የራስ ፍጆታ ነው እንጂ አሁን ካሁን ቀደም የተማረከ አማራ የለም ማለት አይደለም። የተያዘ አማራ የለም ማለት አይደለም። አለ ተይዞ ሲገደል ማውቀው ነገር የለኝም። እኔ አሁን ነው አሁን በመጨረሻው ላይ ነው የነካኝ የለም። ምክንያቱም እኔ እንዴት እንደሆነ አላውቅም። እንግዲህ ከስንመጣ በእርግጥ ህዝብን ካላዝክ እንደምትሸነፍ ግልጽ ነው። ህዝብን ካላዝክ እንደምትሸነፍ ግልጽ ነው። ይህን ያህል ጠንካራ አደረጃጀት አለ የለም ደግሞ የኔ ጥናት አይደለም። እኔ ከታች ነው ያለሁት። ስለዚህ ድንገት በአጭር መንገድ ላይ ግን ይህ ሁሉ ብዙ ኃይል ያልከው እንዳልከው ብትንትና ወጣ እና
በተጨባጭ ይህን ያህል ሰራዊት አለ ይህን ያህል እንትን አለ ተብሎ የተነገረም አይደለም። በቃ መንገድ ነው የምንመጣው እኛ መንገድ ላይ ከሰባት ጎ ጀምሮ እስከዚህ ባለው ያው ተዳክሞ ተበተነ እና እኔስ እንደግሌ ይህን ያህል እንትንም አለ ብዬም አልጠበቅኩም። ቁመናው ጠንካራ መሆኑ ጽናት ያለው መሆኑ ይኸው በዚህ ጉዳይ ላይ ታየ። ስለዚህ ጠንካሮች ናቸው፣ አይደክሙ፣ ቦታን በደንብ ይጠቀማሉ። ይህን ሁሉ ሰራዊት ይኸው በአንድ ጊዜ አፈራረሱት። ሞት እንግዲህ በየቀኑ ነው። ከጥቅምት 24 ጀምሮ እስካሁን ድረስ የተቋጨ ሞት የለም። ብዙ ነው በየቀኑ የሚሞተው በየቀኑ የሚወስደው ማለት ነው። የመንገድ ይደርሰዋል፣ ልክ ሲሰራ ይደርሰዋል። አሁን ይህን ደብቀህ የት ነው የምትደርሰው? ይደርሰዋል፣ ያውቃል። እንዴት ነው ሌላ ጉዳይ ሆኖ ማለት ነው። ግራ ቀኙም እኮ እየሞተ ናቸው። ያው ነው እንግዲህ ጦርነት ካለ ሰብአዊና ቁሳዊ ኃይሎችን እንደሚበላ ግልጽ ነው። ሰራዊቱ ውስጥ አይሞትም ማለት አይደለም፣ ብረት ለበስ አይደለም፣ ይሞታል። በየቀኑ ይቆስላል፣ በየቀኑ ይሞታል። ይህ ደግሞ ይታወቃል። ስለዚህ ከግራ ቀኙ ወገኖችም በርካታ ሞት በርካታ ቁስል አለ። የኢትዮጵያ ሕዝብ ደግሞ አይሰማውም ተዋውን ይሰማዋል። በተለያየ አጋጣሚ ያገኘነው ወሬ። ስለዚህ ይህንን ነው ተጽዕኖ ፈጥሮ አንድ መሆን ካለብን አንድ ሆነን ሰላም አውርደን እፎይታ መገኘት ያለበት። ምናልባትም እርስ በርሳችን እንደዚህ ካለቀን እኮ ከማዶ ያለውም እኮ የሚተውህ የለም። ምናልባት አንተ እርስ በራስህ ታልቅለታለህ፣ እርስ በራስህ ከአቅም ውጭ ትሆናለህ። በቀላሉ መጡ መለቃቀም ይችላል። ስለዚህ አንድ መፍትሄ መገኘት አለበት። እንዲህ ብሎ ሊቀጥል አይገባውም። አሁን ከ8 ወር በላይ ሆኗል። በ8 ወር ውስጥ በርካታ ሰው ነው የሚሞተው። ይሄ ነው። እሺ በመጀመሪያ አንዱ ያልካት ትክክለኛ ነገር በዚህ ከቀጠለ መከላከያ ማቆሙ አይቀርም። አሁን እዚህ ያለው እንዳልከው የዚህ አካባቢ የመጣው ጦር ክፍለ ጦሮች አሁን ሙሉ በሙሉ አሉ ወይ የሉም ግልጽ ነው። የሉም ማለት ትችላለህ። ከዚህ በኋላ የሚቀር ስንት አለ አላውቅም። ስለኔ ጉዳይ ደግሞ እኔ ሩቅ አንቀመጥም። ይሄ ሩቅ ይቀመጣል የሚባል አብረን ነው ከቅርብ ያለ ነው አብረን ነው እኩል የሚያርፍብን። ከዛ በኋላ እዚህ ጥጉ ከተማው ጥግ ስንደርስ ያው ከተበታተነ ከአቅም ውጭ ሆነ። በቃ ከዚህ በኋላ ያለ አማራጭ ምንድነው? እንደ ግል ያደረኩትኝ ብዬ ወደዚህ መጣሁ። በቃ ቤተ እምነት ወይም ቤተ ክርስቲያን አካባቢ ቁጭ አልኩ። ከዚያ ልጆቹ መጡ። ነው እዚህ ያለው አልኳቸው፣ ይዘውኝ። ምክንያቱም የት ሄዳለሁ? እዚያ በኋላ መሄጃ የለም። ሲመጡ ሰጣኋቸው፣ ይዘው ይመጡ። ምንም አላደረጉኝ ማለት ብዙ ስጋት አልነበረኝም። ነገር ግን ልክ እንዴት ሊኖር ስለሚችል ሊሆን ይሆናል። ግን አጋጣሚ የሚያውቁ የልጆች አብረን ድሮ የምንታገል የነበረ እነሱ ነበሩ። ስለሚያውቁኝ ስለኔ በቃ ማንም የነካኝ የለም። እንደዚህ አድርጋን ብሎ የጠየቀኝም የለም። በቃ ነገርኳቸው፣ መጡ። ጥሩ ብለው ይዘው ይመጡ ወደዚህ። እንግዲህ የትግራይ ሕዝብ ያሳደገን ሕዝብ ስለሆነ ምንነታችን ስለሚያውቅ በደል እንኳን ብናደርስ ዛሬ አይደለም ቅድም ሰውነንና ብዙ ነንና ያለ ነው። የተለያየ እንትን ስናደርግ መክሮ ዘክሮ ነው እንጂ እንትን የሚል ከኛ ጋር ተጣላህ እንደዚህ ነው ከኛ ጋር ልጆች ጋር ተዋጋህ ብሎ ፍስም ታምር አሽሽቶን አያውቅም፣ አግሎንም አያውቅም። አሁንም ቢሆን በዚህ ሁኔታ ውሃ ሲጠማን እየተዋጋንም ውሃ ሲጠማን አመጡ የሚሰጥ ሕዝብ ነው። ሲጀመር ከሕዝብ ምን አለ እንዴ? ሕዝብ እኮ ይሄ ገመና አለብህ የሚባል ሕዝብ የለም። እየተዋጋን ውለን አመጡ። አሁንም እኮ ውሃ እያመጣ ነው እየተሸከመልን ያለ። በአንድ ቦታም ስንጋጭ ወይተን አመጡ ምግብ ነው ውሃ የሚሰጠው ምግብ ነው የሚሰጠው። ስለዚህ እኔ የትግራይ ሕዝብ በደንብ አድርጌ ጠንቅቄ ስለማውቀው ለብዙ አመት
ተጎዳሁ ብሎ እንደ ህዝብ ተነስቶ የሚጎዳ አንዳችም ነገር አላየሁ። ያው ቅድም ነው የምደግምልህ፣ በቃ ስምምነት ተፈጥሮ ሀገሪቱ ሰላም ሆና ልክ እንደ ድሯችን አብረን ነው መሆን ያለብን። ስለዚህ ይህን የኢትዮጵያ ህዝብም ማንኛውም የሚመለከተው ባለድርሻ አካል ሁሉ በጋራ ተወያይቶ ችግሩ መፈታት አለበት። ለብዙ አመት ለፍተህ ማረፍ ሲገባህ ለብዙ አመት ለፍተህ እንደገና ወደ ሌላ በደል መግባት እጅግ በጣም ያሳዝናል። እንደኔ በጣም ነው በጣም። ምክንያቱም እኔስ አገልግያለሁ ለዚህ ሀገር ማበረከተውን የሚገባኝን በውትድርና ያበረክታለሁ። ግን ደግሞ ሰላም ማግኘት ነበረብን። ሰላም አላገኘንም እና ይህንን ህዝቡ ሁለቱ ኃይሎች ስምምነት እንዲፈጥሩ ማድረግ አለበት። ተጽዕኖ ፈጥሮ ሲቪል ዜጎችንና ንብረትን ማቃጠል ጦርነቱንም እኮ ነው እየደገፍኩት አይደለም ያለው ትክክል አይደለም እያልኩት ነው። ስለዚህ መቃጠል የለበትም፣ መውደም የለበትም። ማህበረሰቡን ከነካ እኮ ይቆጣል። ቁጣ እኮ ችግርን ይጨምራል እንጂ ችግርን አይቀንስም። ስለዚህ ማንኛውም ከተማ ቢሆን ለወደፊትም ቢሆን ማንኛውም ከተማ ማንኛውም ማህበረሰብ ጥቃት ሊደርስበት አይገባም። ህጋችን የሚለው ምንድነው? ከጥቃት ተከላከልላቸው ነው። ከጥቃት ተከላከልላቸው የማይመለከታቸውን ኃይሎች እና ንብረቶች ከጥቃት ተከላከል ነው የሚለው። ስለዚህ የሆነው ግን እንደምታየው ነው። በእርግጥ በከተማው መሀል መጥቼ የተቃጠለ ነገር ባላይም ጥጉን የመጣት ብያለሁ። በዚህ አርጌ ዳርዳሩ ማለት ነው። ዞሮ ጦርነት በተደረገባቸው አካባቢ ከማየው አንጻር ከሚወድሙ ንብረቶችና ከሚያልቁ ህዝብ አንጻር ሳይ ትክክል አይደለም። ይሄ መቋቋም አለበት፣ መወገደብ አለበት።